ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን እንደምን አላችሁ? ለዛሬ ይዤላችሁ የመጣሁት አንድ አስገራሚ ቪዲዮ ነው። ሙስሊም ጂን ሙስሊሙን እንዴት እንደያዘው የምንመለከት ይሆናል። በቅድሚያ ግን አንድ ሼክ ስለ ሰይጣን ያሉትን እንስማ። የታደሉትማ ከሰይጣን እኮ ቁም ነገር ተወስዷል። ሰማችሁ? የታደሉትማ ከሰይጣን ቁም ነገር ተወስዷል። ስለዚህ ሙስሊሞች ቁም ነገር የሚወስዱ ከሰይጣን ነው። አቡ ሁረይራ እኮ ከሱ ሐዲስ ሰምተዋል። ሐዲስ የሚሰሙ አይደለም? ሐዲስ ሰደቃ ላይ ታውቃላችሁ። ሌባ ሆኖ መጥቶ ይዘውት 3 ቀን በተከታታይ ይዘውት በስተመጨረሻ ላይ አለቅም ዛሬ ሲሉት አንድ ነገር ልንገርህ በቃ አሉ። ስትተኛ አያተል ኩርሲይን ቀርተህ ተኛ። እንደዛ ካረግ ሸይጣን አይቀርብህም። በቀጭ ሰይጣኑ ለአቡ ሁረይራ ምንድነው ያስተማረው? አያተል ኩርሲይን ቀርተህ ሱራ 2:255 ላይ የሚገኘውን ከቀራ ሰይጣን አይዝህም አይቀርብህም ብሎ ሰይጣኑ ለአቡ ሁረይራ አስተማረው። መረጃ የሚገኘው ሳሂህ አል-ቡኻሪ 3275 ላይ ነው። whenever you go to your bed recite the verse of አልኩርሲ። ይህን ያለው ማን ነው? ሰይጣን። ለማ? ለአቡ ሁረይራ። መሐመድ ተዛ ይሄን ምን አለ? እሱ ሰይጣን ነው ግን የነገረህ እውነት ነው አለ። ሐዲስ ስለነገራቸው ብቻ ለቀቁት። ምን አረከው የማታው ሰውዬ ሲሉ ጠዋት ነብዩ እንደዚህ ያለኝና ለቀቁት። እውነቱን ነው ግን እውነት ነው አሉት። ከሰይጣንም እኮ ቁም ነገር ይያዛል። ስለዚህ ሙስሊሞች ከሰይጣን ቁም ነገርን ተምረዋል። መልካም ነው። ሰይጣን ወንድማቸው ስለሆነ ጂን ወንድም ስላላቸው አጋንንት ወንድም ስላላቸው መልካም ነገር ነው የሚያስተምረን ብለው ያምናሉ ማለት ነው ሙስሊሞች። እስቲ ጂኒው ምን እንዳደረገው ደግሞ እንመልከት። አንደኛውን ሙስሊሞች የሆነ ቀን ነው እንደዚህ ሻወር ውጭ ላይ ሻወር መውሰድ አልወድም እንደ ሀገራችን ማለት ነው። ግን በጣም ሞቆኝ የሆነ ተደብቄ ነውና ሰው አየኛ ላይ ይቢ አያተል ኩርሲ ቀርጬ ሻወር እየወሰድኩ ነው። አያተል ኩርሲ ምንን ቀርጬ ይላል? አያተል ኩርሲን ቀርጬ ሻወር እየወሰድኩ ነው። አያተል ኩርሲን ደግሞ መቅራት ሰይጣን እንዳይዛችሁ ብሎ ያስተማረው ማን ነው? ሰይጣን። ለማ? ለአቡ ሁረይራ ለሳቦ ቀርጬ ሻወር ወሰድኩ ነው። እየቀራው እየወሰድኩ ነው። ከቀኑ 9 ሰዓት አካባቢ ነው። ልክ ሻወር በወሰድኩ በሁለተኛው ወር ረመዳን ገባና ረመዳን ላይ የሆነ ህመም ስሜት ተሰማኝ። ላይ የሆነ ሰው እንደተሸከምኩ አይነት ነው። ህመም ነገር ተሰማኝ እያለ ነው። ማንን ቀርቶ? አያተል ኩርሲን ቀርቶ፣ የቁርአኑን ክፍል ቀርጾ ቁርአን የበሽታዎች ሁሉ መፈወሻ ነው ምናምን የምትሉት እሱን ቀርቶ ሻወር ወሰደ፣ ታመመ። በዛ ቅስፈት ወደ ሩቃ ቤት ሳመራ ጂኒው ሩቃ ቤቶች የሆነ የሻወር መታጠቢያ ጧት ማታ አርቄ ጧትና የሚታጠብ ነገር ሰጥተውኝ 5 ቀን ከታጠንኩኝ በኋላ ጂኒው ሱብሃንአላህ ሌሊት አስሬ ምናምን አልጋ ላይ እንደተኛ ሆኝ ሙሉ ሰውነቱ ከጭንቅላት እስከ እግሩ ተበሳስቶ ይመጣል ወደ እኔ እና ያኔ አቅሌን አያስተኝም ይታወቀኛል ሲመጣና ለፊቴ እንደቆመ እኔ አብዱል ሰላም እባላለሁ ጂን ነኝ ይለኛል። ሰማችሁ? እኔ አብዱል ሰላም እባላለሁ ጂን ነኝ ይላልኛል። ሙስሊም ጂኒ ነው። አብዱል ሰላም እባላለሁ ጂኒ ነኝ። አብዱል ሰላም ያላህ ባሪያ እንደማለት ነው። ሰላም አንዱ ካላህ ስሞች ውስጥ አንዱ ነው ብለው ያምናሉ። አብዱል ደግሞ ባሪያ ማለት ነው። ያላህ ባሪያ መጥቶ ያ ወንድሙ ሙስሊም ላይ ይሰፍርበታል ሌሊት። ከዛ ልክ ወደ ሰውነቴ ሲገባ ሰውነቴ መንቀጥቀጥ ጀመረና ከዛ ተነስቼ ሩቃ ቤት እንደሄድኩኝ ይናገራል። እኔን የሚያስለቅቀኝ ገሌ ነው ይላል። እዛ ሩቃ የሚቀርብ ሰውዬ ማለት ነውና እዛ እንደደረስኩኝ ሩቃ ተጀምሮ ሲቀራ አያስተኝም የሚለኝ ምለው ማለት ነውና በሰዓቱ ምንድን ነች? ለምን ያስከው አንተ ሙስሊም ነህ? አዎ። እንዴት ያስከው? ማነህ? ሙስሊም ነህ? አዎ። መሐመድ ምን ብሏል? ጂኒ የሙስሊሞች ወንድም ነው ብሏል። እንደውም ውዱ ስታደርጉ አለ ዶንት ፐርፎርም ኢስቲንጃ ዊዝ ዲስ ቲንግስ ፎር ዲስ አር ዘ ፉድ ኦፍ ዮር ብራዘርስ ጂን። እነኚህ አጥንቶች ኩበቶች ምናምን ኢስቲንጃ ቂጣችሁ እንዳትጠርጉበት ምክንያቱም የወንድሞቻችሁ የጂኒ ምግብ ነውና ብሏል። አብዱል ሰላም እንግዲህ በዚህኛው ሙስሊም ወንድሙ ላይ ይሰፍራል፣ በደም ውስጥ ይዟዟራል። ወንድሙ ነው። እዚህ ጋር ጂኒዎች ራሱ ምን ያክል ሙስሊም እንደሆኑ ያየሁበት ሁኔታ ለአማኝ አያችሁ። ጂኒዎች እንኳን ምን ያህል ሙስሊም እንደሆናቸው ነው አየው።
እና አጋንንት ድረስ ከእናንተ ጋር ላይ ስማሙ ነው እንዴ? ያስተምሮታችሁ አንድ ነው። እግዚአብሔር ላይ በስጋ የመጣውን አጋንንትን ሰምታችሁ ክዳችሁ ሳለ ጂኒዎች ምን ያህል ሙስሊም እንደሆኑ እያየው ነው ይላል። አዎ እኛም እያልን ያለ ነው እኮ ሙስሊሞች አጋንንታዊ እምነት ነው ያላችሁ፣ ወንድሞቻችሁ አጋንንት ስለሆኑ እያልን ነው እንዳሉና እኔ እሱን ልጎዳው አይደለም ያስኩት ለጥሩ ነገር ነው። ነገር ግን በውስጡ እንደዚህ አለ ብሎ እሱ ከተናገረ በኋላ እና እሱን ጂኑን ካስወጣው በኋላ ልጅዩ ሲሩ እንደገና አለሁኝ ይሄን ያህል ዓመት ተደብቄ ነበር ተናገረብኝ የሚል ነገር አመጣና እስካሁን ድረስ ያው በዚህ ሁኔታ ነው ያለው ማለት ነው። አጋንንት እንግዲህ ሰፍሮበት ጂኒ ተጠናውቶት ሙስሊም ወንድሙ ጂኒ ነው በሰውነት ውስጥ አለ። በእርግጥ መሐመድ ራሱ ሱራ 72:19 ላይ እነሆም ያላህ ባሪያ መሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ ይላል። መሐመድ ራሱ ቁርአንን ሲቀራ ጋኔኖች የሚከመሩበት ከሆነ ይህም ወንድማችን አያተል ኩርሲ የቁርአንን ክፍል ሲቀራ ጂኒው ጅስሙ መጥቶ ቢከመርበት ከዛ ሙስሊም ወንድም ነኝ እያለ ቢጫወትበት ብዙም አይፈረድም። ምክንያቱም መሐመድ ወንድማችን ነው ጂኒ ብሎ ለሙስሊሞች ያስተምራልና። እኛ ይሄንን ስንል ሙስሊሞች ምን እንደሚያደርጉን ይሆን በተለይ እነዚህ አሁን እየመጡ ያሉት አንተ እኔ እንትን ስክሪንሻት እያደረኩ ብልክልህ አንተ በክርስቲያኖች ደረሰብኝ የምትለው ዛቻ ምናምን አላህ ምስክሬ ነው። በሙስሊሞች የሚደርስብኝ ከእፎይ በፊት አንተን ነው ማድረግ ያለብን። ቃል በቃል ነው ነገር ሰማችሁ። ከማንም በላይ መከራ ፈተና ደረሰብኝ ከምትሉት በላይ ምን እያለ ነው የኛው ኡስታዝ? ከእፎይ በላይ አንተን ነው የምናርድህ። ከዚህ በፊት አሳይተናቸዋል የሱን ቴክስቶች። ከእፎይ ቀድመን አንተን እንሰካብሃለን እንወጋሃለን ምናምን የሚሉ ቃል በቃል እናርዳሃለን ከእፎይ በፊት እያሉኝ ነው። እሱ እንግዲህ ሙስሊም ነው ቁርአኒስት ስለሆነ ነው። ሐዲሶችን ኮተቶች ናቸው ብሎ አይቀበላቸው። ሐዲስ ስላልተቀበለ ነው እናርዳሃለን ከእፎይ ቀድመን ነው የሚሉት። እንትና በፊት እንዲህ ማድረግ ያለብን አንተን ነው ቃል በቃል አስለን መግደላቸው አይደለም የሚደንቀው ላስገርምህ። አንተን ቢገድሉ መግደላቸው አይደለም እኮ ትልቁ ነገር። አላህ ዘንድ አንተን መግደላቸውን ትልቁ ነገር። የሚደንቀው ነገር ምንድነው አትልም? አንተን ገድሎ አላህን ማስደሰት ነው የሚፈልጉት። እኔ ግደሉልኝ አላለም አላህ። ችግሩ እኔ አላህ እጃለው እግራለው ያላለ በሙሉ ሄዳችሁ አስራችሁ ገርፋችሁ ገድላችሁ አምጥልኝ አላለም። ዋብዮቹ እንግዲህ ነው የሚጣመነው። አላህ እጅ እግር አለው፣ ጭንቅላት ግን ይኖረው አይኖረው አናውቅም። ባት አለው፣ ታፋ ይኖረው አይኖረው አናውቅም። ወገብ አለው፣ ብልት ይኖረው አይኖረው አናውቅም። አንገት የለውም አለው አንልም፣ ግን 5 ጣቶች አለው ብለው ያምናሉ። ይህንኛው ደግሞ እነኚህ አካላቶች የሚገለጡ ለፍጡር ነው ብሎ ያምናል። በዚህ ምክንያት እናርዳለን እያሉት ነው። መንግስቱን ካኮ አስበው ክብር አለው ለራሱ ዶክተር አብይ ለምሳሌ እኔ ስለኔ መጥፎ አመለካከት ያለው ሄዳችሁ ግደሉልኝ አይደለም ነው ፍርድ ቤት አለ። አላህ ስለራሱ እንኳን የተሳሳተ አመለካከት ብትይዝ ወልዷል ተወልዷል ሞቷል ብትል ምን ያጣድፈዋል? እስከ ቂያማ ቀን ይጠብቃል። ጊዜ በሱ ላይ ምን ያጣድፈዋል አንተን? ምክንያቱም ሙስሊሞቹ ዋብያዎቹ ሴክት በተለይም እንደዚህ አይነት ነገር ኮምፕሮማይዝ አያደርጉም። ቀጥታ ረደው ቁረጠው ፍለጠው ነውና የሚያስደስታቸው። አይሽከረከር አይሄድ አያመልጠው አይዘገይም። ለምን ይጣደፋል? ሰው ነው። እኔ በህይወት እያለሁ እንደኔ አቋም ካልሆነ ወይ ትወገዳለህ ወይ ሙቼ ይገኛል። በሚገባ እንግዲህ ግልጽ ነው። ሰው ነው ቶሎ ብሎ በእጄ ፍርድ ካልሰጠው የሚል ፈጣሪ ግን ምን ያስቸኩለዋል? አላህ ለምንድነው ራሱ መፍረስ ስለማይችል ነው። ረዱልኝ፣ ሰኩልኝ፣ ውጋላችሁ ምናምን እያለ የሚለው አላህ በሄሉና ስለሌለ እናንተ ገላችሁ አምላክ ልታደርጉ ስለምታስቡ ነው። እና ይሄ ጤናማ አስተምሮ ነው ብዬ አላምንም። ከአጋንንት ጋር ህብረት የሚያደርግ መጨረሻው ግድያ ነው። ልረድህ፣ ልቁረጥህ፣ ልፍለጥህ ይህ አጋንንትን እምነት ለሚከተሉ መገለጫ ነው። ዛሬ ይዤላችሁ የመጣሁት ይህን ይመስላል። እንደተማራችሁበት ተስፋ አድርጋለሁ። በሌላ ጠቃሚ መረጃ እስከምንገናኝ ደህና ቆዩ።